ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ የጠራው ስብሰባ ያለ ስምምነት ተጠናቀቀ። ሁኔታውን ያላገናዘቡ ወቀሳዎች ያሏቸው መታረም እንዳለባቸው የኢትዮጵያ ውጭ ጉዳይ ሚኒስትር አሳሰቡ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በበኩላቸው በትግራይ የሰብአዊ መብቶች እየተጣሱ ነው ይላሉ። መለስካቸው አማሃ ዝርዝሩን ይዟል። ትናንት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ በትግራይ ክልል በተከሰተው ቀውስ ላይ ለመነጋገር ጠርቶት የነበረው ስብሰባ አለ ስምምነት መጠናቀቁን ዲፕሎማቶችን በመጥቀስ የፈረንሳይ ዜና ወኪል አስታወቀ። እንደ ዘገባው አባባል በምክር ቤቱ ድምፅን በድምፅ የመሻር መብት ያላቸው ሩሲያና ቻይና እንዲሁም ቋሚ የምክር ቤቱ አባል ያልሆነችው ህንድ የቀረበው የመነጋገሪያ ሀሳብ የኢትዮጵያ የውስጥ ጉዳይ ነው ሲሉ ተቃውሟቸውን በመግለጻቸው ነው። ይህን ተከትሎ ይመስላል ዛሬ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በአዲስ አበባ ለሚገኙ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት የ15 ሀገሮች አምባሳደሮች ባደረጉት ገለጻ በትግራይ ክልል ለ3.5 ሚሊዮን ዜጎች እርዳታ እየደረሰ መሆኑንና ከዚህም 70% የሚሆነውን እርዳታ የሚያቀርበው የኢትዮጵያ መንግስት መሆኑን አስረድተዋል። ከውጭ የሰብአዊ እርዳታ ድርጅቶችና ሀገራት በኩል የሚጠበቀው በጊዜ እንዳልደረሰና ቀደም ብሎ እርዳታውን ለማድረስ ሲጠየቁ የነበሩ ጥያቄዎች ሁሉ ግን ምላሽ እንዳገኙ አስታውሰው መንግስት ለዜጎቹ 40 ቢሊዮን ብር እስካሁን ወጪ እንዳደረገ ይህም ቁርጠኝነቱን እንደሚመሰክር ሚኒስትሩ ለአምባሳደሮቹ ገልጸዋል። የውጭ ጉዳይ ሚኒስቴር ባሰራጨው መግለጫ እንዳመለከተው ከሰብአዊ እርዳታ ባሻገር የሰብአዊ መብቶች ጥሰቶችን ለማጣራት እስከዛሬ የተሰሩትንና ወደፊትም የሚጠበቀውን በመብራራት በዚህ ረገድ ከዓለም አቀፉ ማህበረሰብ ጋር አብሮ ለመስራት መንግስት ቁርጠኛ መሆኑን ደመቀ መኮንን ለአምባሳደሮች አብራርተዋል። በመጨረሻም ከዚህ ውጭ በመንግስት ላይ ሀቅን መሰረት ያላደረጉና እስካሁን የታየውን ከፍተኛ ምርታ ያላገናዘቡ ወቀሳዎች መታረም እንዳለባቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን አስገንዝበዋል። እንደ መግለጫው ከሆነ የሀገሪቱን ሉዓላዊነት በመጠበቅ የችግሩን መነሻና እየተደረገ ያለውን ጥረት በመገንዘብ ድጋፍ እየሰጡ የሚገኙ ሀገሮችንም እንዳመሰገኑ ታውቋል። በሌላ በኩል ከጄኔቭ ስዊትዘርላንድ በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት በበኩላቸው ዛሬም በትግራይ ክልል ከባድ የሰብአዊ መብቶች ጥሰት እየተፈጸመ እንደሚገኝ የሚያመለክቱ ታማኝ ዘገባዎች ይደርሱኛል ብለዋል። ደረሱኝ የሚሏቸውን ዘገባዎች በመጥቀስ በትግራይ በሁሉም ወገኖች የወሲብ ጥቃቶች፣ የዘፈቀደ ግድያዎችና የህዝብና የግል ንብረቶች ይዘረፋሉ ይላሉ ባሽሌት። ኮሚሽነሯ በመጨረሻ ግን የኢትዮጵያ መንግስት ተጠያቂነትንና የሰብአዊ እርዳታን ተደራሽነት ለማሳደግ ለሰብአዊ ተዋናያን የወሰደውን አዎንታዊ እርምጃ አመስግነዋል። ትናንት ከስምምነት ላይ ሳይደረስ በተበተነው የተባበሩት መንግስታት ድርጅት ጸጥታ ምክር ቤት ላይ አገራቸውን ወክለው የተናገሩት አምባሳደር ሊንዳ ቶማስ ግሪንፊልድ የሚከተለውን ብለው ነበረ። ዩናይትድ ስቴትስ በኢትዮጵያ ውስጥ አሁን በሚታየው የሰብአዊ ሁኔታዎችና የሰብአዊ መብቶች አያያዝ ስጋት አላት። በአሁኑ ጊዜ በኢትዮጵያ የሚሆነው ነገር ዛሬም ሆነ ወደፊት በሺዎች የሚቆጠሩ ንጹሐን ሰዎች የሚኖረው አንድምታ አውዳሚ ነው። ለአካባቢው ሰላምና ደህንነትም ቀጥተኛ ስጋትን የደቀነ ነው። በአስቸኳይ ልንፈታው ይገባል። ወደፊትም ጭካኔ የተሞሉ ድርጊቶችን ማስቆምና የሰዎችን ስቃይ መግታት በኢትዮጵያ መንግስት ትከሻ ላይ የሚወድቅ ኃላፊነት ነው። በትግራይ የሚካሄደውን ውጊያ በአስቸኳይ እንዲቆም የኢትዮጵያን መንግስት እናሳስባለን። ያን ለማድረግ ደግሞ የኤርትራ ኃይሎችንና የአማራ ክልል ኃይሎችን ከትግራይ ማስወጣት አይነተኛ እርምጃዎች ናቸው። በአንድ ላይ ለሰላማዊ መፍትሄ እንዲሰሩም እንገፋለን። በተለይ ይህን ጥያቄ በተመለከተ ባለፈው ሳምንት ለውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ቪኦኤ ጥያቄ ያቀርቦላቸዋል። የሚከተለው መልስ ነበር የሰጡት። ኢትዮጵያ ውስጥ የዚህ ጎሳ ኃይል የዛ ጎሳ የዚህ ወረዳ የዛ ወረዳ የሚለው ሉዓላዊነትን መዳፈር አይሆንም ወይ ነው። በግለጋችን ለብረን አመልክተናል። እኛ እዛ ሀገር ገብተን አንድ ስቴት ያለውን ሚሊሻ ከሌላ ስቴት ያለው ሚሊሻ እያልን ዳይኮቶሚ መስራት ይፈቀዳል ወይ ነው። ይሄ ከሞራልም አንጻር ዓለም አቀፍ ሕግን ከማክበርም አንጻር ሉዓላዊነትን ለማክበር ከወጡት ሕጎች አንጻር እንዴት ይታያል ነው። የዚህ ጎሳ የዛ ጎሳ እየተባለ የሚባለው ነገር አሁንም ቢሆን አያስኬድም። በዛ መግለጫችን ላይ በደንብ አስቀምጠናል። በኢትዮጵያ ሕዝብ አንድ የፌዴራል መንግስት የራሱ ሕጎች አሉት። የፌዴራል መንግስትና ክልሎች የሚገናኙባቸው አግባቦች አሉት።
ዞሮ ዞሮ የመዋቅር ስያሜ የውስጥ ጉዳይ ነው። የዛ ሚሊሻ የዚህ ሚሊሻ ብሎ ማለት አያስኬድም ነው። ለምንድን ነው ወደዚህ የተገባው? የዚህ ሚሊሻ የዛ ሚሊሻ የሚባል ነገር አለ ወይ ነው? ለኢትዮጵያ ነጻነት ሁሉ ሚሊሻ ኢትዮጵያ ሚሊሻ ነው። ይህም በዚህ ደረጃ ነው የምናየው። መለስካቸው ጉሙዝ መተከል ዞን ድባጤ ወረዳ ባለፈው ሳምንት 26 ሰዎች በመንግስት የጸጥታ አስከባሪዎች ተገድለዋል ሲሉ የዓይን እማኞች ተናገሩ። የተባለውን የእማኞች ገለጣ ያስተባበለው የክልሉ ፖሊስ ኮሚሽነር በበኩሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ የሚባሉ ታጣቂዎች ላይ ግን እርምጃ እየወሰደ መሆኑን ገልጠዋል። ናኮር መልካ ዝርዝሩን ይዟል። በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አልባሳ ቀበሌ ውስጥ የጉሙዝ ተወላጅ የሆኑ 26 ሰዎች በመንግስት ጸጥታ አስከባሪዎች ተገለዋል ሲሉ የዓይን እማኝ ነኝ ያሉ አቶ ንጉሴ ፈይሳ እንደሚባሉ የገለጹ የአካባቢው ነዋሪ ተናግረዋል። ግድያው የተፈጸመው የካቲት 19 2013 ዓ.ም ቅዳሜ ሌሊት ለእሁድ አጥቢያ ማለዳ አካባቢ መሆኑን አቶ ንጉሴ ፈይሳ ገልጸው የመንግስት ወታደሮች በሌሊት ከበባ ያደረጉት በአካባቢው ከመንግስት ሰራዊት ውጭ የታጠቀ ሌላ ኃይል ጥቃት ስለሚሰነዝር እንደሆነ አመልክተዋል። የተገደሉ ሰዎች የታጠቁ አልነበሩም ብለዋል አቶ ንጉሴ። እንግዲህ የተፈጠረው ነገር የመከላከያ ሰራዊት ነው ገብቶበት የተፈጸፈው። አሁን የሞቱት ንጹሃን ዜጋ ነው አጋጣሚ የደረሱበት። መከላከያ መሆናቸውን በምን አወቁ? እንግዲህ መከላከያ መሆናቸውን በወራል መኪና በመኪና የሚንቀሳቀስ የለም። ከመከላከያ ውጭ ከመንግስት አካል ውጭ በዚህ ዞን ላይ የሚንቀሳቀስ እስካሁን የለም። ጠቅላላ 26 ሰዎች ናቸው። 8ቶቹ ሴቶች ናቸው። 11 ወንድ ናቸው። 7 ትላልቆች የሚባሉ አዛውንት ነው። እነዚህ ሰዎች በጣም ጉዳት የደረሰባቸው እንደሚወታቸው ያለፈ መሆኑን በግልጽ የሚታወቅ ነገር ነው። እነማን ይባላሉ? ከዛ ውስጥ የሚያውቁት አለ? የእርስዎ ዘመድስ አለ? እንግዲህ እኛ ዘመዶች ባይኖረንም ብዙ የምናውቃቸው ትላልቅ ሰዎች አሉ። ሌበል ሌንጫ የሚባሉ እና ብዙዎቻቸውንም እንግዲህ እኛ በተጨባጭ የምናውቀው እሱ ነው። ግድያውን ማከናወን የተፈለገበት ምክንያት ምንድን ነው? መከላከያ ገብቶበት መጨፍጨፉን ብቻ ነው ያየነው። እነዚህ ሰዎች ነገር ሰርቷል ብለን እኛ የምናውቀው ነገርም የለም። እንግዲህ ገብቶበት እንግዲህ ከየት እንደመጣ ከላዩን በራሳቸው ፍላጎት የሚሆን የሚታወቅ ነገር የለም። ብቻ ገብቶበት ይህን ሁሉ ጭፍጨፋ እንዳደረሱ ብቻ ነው እንግዲህ ያየንና ቅዳሜ እነሱ ከበው ነው ያደሩት። እነሱ በ11 ሰዓት ላይ ነው እሑድ ነው እነሱ ይህን ያስፈጸሙት በእርሱ ጠዋት ማለዳ ላይ ማለት ነው። ተጠያቂ የሆነ አካል አለ ለዚህ ግድያ እስካሁን? ተጠያቂ ማን ነው የሚጠይቀው? እስካሁን አሁን ለምሳሌ እርስዎ የአካባቢው ነዋሪ ኖት አይደለ? እንደ ነዋሪነቶ ለሚመለከተው የመንግስት አካል በመደወል ወይ ደግሞ በአካል በመሄድ ያለውን ነገር ማሳወቅ አይችሉም ነበር? ሌላ ሰው መጥቷቸው ገሏቸው ቢሆን ለመንግስት አካል ቢነግሩ መስገዳጅ ይችላል የሚል ነው። ሁለተኛ ደግሞ ይህ መንግስት አካል በራሱ ጊዜ ስላጠፋ ይህን ነገር ደግሞ ለመንግስት ብትነግረው ራሱ ይህ መንግስት መልስ ይሰጣል ብዬ እኔም ተስፋ አላደርግም እንደኔ ማለት ነው። ሌላው እንዲሁ እማኝ ነኝ ያሉት አቶ ሀብታሙ አምሳሉ የመንግስት ጸጥታ ኃይሎች በድባጤ አልባሳ ተኩስ ከፍተው ሰዎችን የገደሉት ጫካ ውስጥ መሳሪያ ይዘው የሚንቀሳቀሱ ታጣቂዎች ጥቃት ስላደረሱባቸው ነው ብለዋል። ሳሙኤል ገነት የተባለ የአጎቴ ልጅም ጭምር በመንግስት ታጣቂዎች ተገድሏል ብለዋል አቶ ሀብታሙ። ማንነታቸው አታውቂ ሰዎች መከላከያ ገድሏል። ወደ አልባሳ እየሄዱ ማለት ነው። ቱሉዲን ከሚባል የሆነ ተራራ አለ። እዛ ላይ ቆመው ሰዎች መከላከያ ገድላሉ። በዛችን እንዴት ነው አሁን ዶ እነዚህ አይነት ሰላማዊ ህዝብ ላይ ሰላማዊ ሰው ላይ ይህን እርምጃ ይወስዱ እነሱ በዛን እንዴት ነው? እና ይህ ልጅ አባቱ ይቃምጣልኝ ብሎ ገጠር ናቸው እና ወደ ከተማ ይልካል። ከዛ ልጁ ምንም አላወቅም ሀገሩ ሰላም ነው ብሎ ያው እንግዲህ አንድ መከላከያ ሀገር ጠባቂ ሀገር እያለ መንገድ ላይ ይዞት የት የምትሄድ ብሎ ሲጠይቁት አይ አባቴ ሳሙና ግዛልኝ ብሎ ልኮኝ ወደ ቆርቃ እጄ ሊገዛ ነው ብሎ ይነግራል። አይደለም አንተ ሳሙና ትገዛ አይደለም ሌላ ተልኮ አለ ምናምን ተባለ። በቃ በዱላ ደበደቡት። የሆነ አልባሳ የሚባል ካምፕ አለ። እዛ የደበደቡ ወደ አልባሳ የወሰዱ የደበደቡ ልጁ መንገድ ላይ ደከመ፣ ሞተ። አቶ ንጉሴ የአልባሳ ቀበሌ ነዋሪዎች ከተኩሱ ለማምለጥ ወደ ጫካ ስለሸሹ የተገደሉ ሰዎች አስከሬን እስካሁን አለመቀበሩን ተናግረዋል። የለም እስካሁን ማን ሄዶ ይቀብረዋል? እነሱ አሁን ጭራሽ ሌላ ሄዶ ሰው እንዳይቀብር አሁን እነሱ ከቦታል እስካሁን የመከላከያዎች። ስለዚህ የፈሩ ሰው እዛ ሄዶ ለመቅበርም እየፈራ ነው። አሁን እስካሁን ራሱ አልተነሳ እንሄዳለን የሚልም ሰውም የለም። አሁን ሄደን ይቀብራለን የሚል ሰውም የለም። የአካባቢው ነዋሪዎችስ? እዛ አካባቢ ያሉ አልባሳ ያሉት ወደ ሌላ ነው የሸሹት። አሁን ወዴት?
ወደ አባይ ነው የሸሹት እነሱ። አባይ በረሃ ነው የገቡት። ከተገደሉ ሰዎች ቤተሰቦችና የቅርብ ዘመዶች ተጨማሪ መረጃ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱልአዚዝ መሐመድ በአልባሳም ሆነ ድባጤ ወረዳ ባለፈው ሳምንትም ሆነ በመንግስት ጸጥታ አስከባሪዎች ምንም አይነት ግድያ አልተፈጸመም ሲሉ አስተባብለዋል። ነገር ግን በመተከል ዞን የተለያዩ ስፍራዎች በሚንቀሳቀሱ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ታጣቂዎች ላይ እርምጃ እየተወሰደ መሆኑን ኮሚሽነር አብዱልአዚዝ ገልጸዋል። አጣርተው ሊነግሩኝ ይችላሉ? ምንም ማጣራው ነገር የለም። ሲጀመር በቃ መሬት ላይ የሌለ ነገር ነው። ምንም የሚጣራ ነገር የለም። ዝም ብሎ አሁን ይሄ ሶሻል ሚዲያ ስራቸው ዜና ጋር የሚመሳሰል መረጃ ስለሆነ በምንም ተአምር እንደዚህ አይነት መረጃም የለንም። እንደዚህ አይነት ተግባርም አይፈጽምም የኛ ኃይል ማለት ነው። ግን ሰላም ተግባር ላይ የተሳተፈ ሰው በሙሉ እርምጃ ወስደናል፣ አስረናል። ታጥቆ የህዝብ ሰላማዊ እንቅስቃሴ እንዲቀጣ የሚያደርግ ጥፋት የሚፈጠር ሰውን የሚገድል ዘር ከዘር ለይቶ ግድያ የሚፈጽም መኪኖች የሚያቃጥል በየቦታው በቃ እንደዚህ አይነት ተግባር ላይ የተሳተፈ ሰው በሙሉ እኛ እርምጃ ወስደናል። ምን ያህል ሰዎች ናቸው እርምጃ የወሰዳችሁባቸው? ቁጥራቸው ምን ያህል ሰዎች ናቸው የሚሆኑት? በምን ያህል ጊዜ ውስጥ? የመተከል ችግር እኮ ከተጀመረበት ጊዜ ጀምሮ እርምጃ የወሰድን ነው የምንሄደው ጸረ ሰላም ላይ። እነዚህ ሰዎች አሁን ከየትኛው ድርጅት ጋር እንደሚሰሩ ተጠርጥረው ነው የተያዙት? ጎህዲን ነበር የሚባለው። ጎህዲን ጉሙዝ ንቅናቄ ዲሞክራሲያዊ ፓርቲ ማለት ነው። እንደዚህ ብሎ ነው ፓርቲ መሰረቶ ሲንቀሳቀሱ የነበረ እና ይሄ ሰራዊት የጎህዲን ሰራዊት ይባላል። ከዚህ ጋር ተያይዞ አሁን ቅድም ጠየቅኩት በአልባሳ ቀበሌ ውስጥ እንዲሁም ደግሞ በሶምቦ ስሬ በዳሌሳ ቀበሌ ውስጥ ከዚህ እንቅስቃሴ ጋር ተያይዞ በቅርቡ ቁጥጥር ስር የዋለ ወይ እርስዎ እንዳሉት የተወሰደ እርምጃ አለ? አጋጣሚ ደግሞ ምንም አልነበረም እዛ ቀበሌ ላይ ምንም የተገዘደ ነገር የለንም። በዛ አሁን አንተ በምታውቃቸው ቀበሌዎች ላይ ይሄ ፖለቲካ አጀንዳ ነው። ብዙም እንትን አይለኝም። ማጣራት ይቻል ይሆን? የለም ግን ስለሌለ ነው ማለት በየጊዜው እኮ ነው እኛ መረጃ የምንወስደው። መዋቅርም አለን እኮ እዛ ቀበሌ ላይ ፖሊስ ኦፊሰር አለ እዛ ላይ። ስለዚህ እንደዚህ አይነት ነገር የለም። የድባጤ ወረዳ አስተዳዳሪ አቶ ሙሉዓለም ዋቆያ በበኩላቸው በማዘዣ ማዕከል ካልሆነ በስተቀር ምላሽ ሊሰጡበት እንደማይችሉ ገልጸዋል። መረጃ በኮማንድ ፖስት ሰብሳቢ በኩል መረጃ የሚሰጠው በእኛ በኩል አለ። ያው እርሶም የኮማንድ ፖስት አባል እንደሆኑ ስለተነገረኝ ነው ወደ እርሶ የደወልኩት። በዋናነት እንደዚህ አይነት መረጃዎች የሚሰጡት በኮማንድ ፖስቶች በኩል ነው፣ በእውቅና ነው። ስለዚህ ኮማንድ ፖስት ሰብሳቢ ጋር መረጃ ያው ዞኑም የሚያውቅ ከሆነ ከዞን ጀምሮ እነሱ አካባቢ መረጃ ልታገኝ። የመተከል ዞንን የማረጋጋትና የዜጎችን ሕይወት ለመጠበቅ ታቅዶ ከ3 ወራት ወዲህ በጠቅላይ ሚኒስትሩ የተቋቋመው የማዘዣ ማዕከል አስተባባሪ ሌተና ጀነራል አስራት ዴኔሮን ለማነጋገር ባለፈው ረቡዕ ጀምሬ ይህ ዜና እስከተጠናቀረበት ጊዜ ድረስ ከ8 ጊዜ በላይ ላደረግኩት የስልክ ጥሪና የቴክስት መልእክት ሙከራ መልስ አልሰጡኝም። በመተከል ዞን የተለያዩ ወረዳዎች መንግስት ጸረ ሰላም ብሎ የሚጠራቸው ታጣቂዎች ባለፉት 5 እና 6 ወራት ውስጥ በርካታ ሰላማዊ ዜጎችን መግደላቸውና በ10 ሺዎች የሚቆጠሩ መፈናቀላቸው ሲዘገብ ቆይቷል። ይህ በእንዲህ እንዳለ ከ7,000 የሚበልጡ የጉሙዝ ተወላጆች ከሚሰነዘርባቸው ጥቃት ለማምለጥ ከቤት ንብረታቸው መፈናቀላቸውንና ወደ ሱዳን ብሉ ናይል ግዛት መሰደዳቸውን በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ባለፈው ሳምንት አስታውቋል። ምዝገባ በትላንትናው ዕለት ቢጠናቀቅም የምርጫ ቦርድ ለተወሰኑ ክልሎች የምዝገባ ጊዜውን እስከ የካቲት 30 ማራዘሙን አስታውቋል። የእጩዎች ምዝገባ ከተጠናቀቀባቸው አንዱ በሆነው የድሬዳዋ አስተዳደር 10 የፖለቲካ ፓርቲዎች እጩዎችን ያስመዘገቡ ሲሆን የፓርቲዎችና የአስተዳደሩ የምርጫ ቦርድ ቅርንጫፍ ግንኙነት መልካም መሆኑን የፖለቲካ ፓርቲዎቹ አመራሮች የተናገሩትን ጠቅሶ አዲስ ቸኮል ከድሬዳዋ ተከታዩን አድርሶናል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ እኩለ ቀን ላይ ባወጣው መግለጫ እንዳስታወቀው በአዲስ አበባ፣ በድሬዳዋ፣ በኦሮሚያ፣ በሐረሪ፣ በጋምቤላና በቤኒሻንጉል ጉሙዝ የእጩዎች ምዝገባ ተጠናቋል ብሏል። በሌላ በኩል በአማራ፣ በሶማሌ፣ በአፋር፣ በደቡብ ብሔሮች ብሔረሰቦችና ሕዝቦች እንዲሁም በሲዳማ ክልልና በምስራቅና ምዕራብ ወለጋ ዞኖች የእጩዎች ምዝገባ እስከ የካቲት 30 መራዘሙን አስታውቋል። የውሳኔውን መነሻ የምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ያስረዳሉ። ዝግጅት ቀድሞ የቢሮዎችና እቃ በተለይ መጋዘንም ደግሞ ማስቀመጥ ስለሚያስፈልግ እሱን ዝግጅት ባደረጉና ለመከፈት ያስችላሉ በሚባሉ ክልሎች ነው የካቲት 25 ድረስ የመጀመሪያ ዙሮቹ
ምዝገባ ሲያከናውኑ ቆይተዋል። ሁለተኛ ዙር ደግሞ በኋላ ዘግይተን የካቲት 15 የጀመርነው ደግሞ በመጀመሪያው ዙር የካቲት 15 ከ26 ነበር ያልነው። ዛሬ ደግሞ 4 ቀን ጨምረን ደግሞ ለእነሱ ሁለተኛው ዙርም እስከ 30 ድረስ ሆኗል ማለት ነው። ስለዚህ የእጩዎቹ ምዝገባ በአጠቃላይ ተጨማሪ ቀናት በሁለቱም ዙር 4 ቀን የጨመርነው። ያው 4 ቀናት የተጨመሩባቸው ምክንያቶች ደግሞ ለምሳሌ እኛ መቃስና ቋቁስ በትራንስፖርቴሽን ችግር የተነሳ ቢሮዎችን ተከፈቱባቸው ቦታዎች ነበሩ። አንዳንድ ቦታዎች ላይ ደግሞ ቢሮዎችን ተከፍተው አስፈጻሚዎች አልተሟሉም እየተባለ እጩዎች ቅሬታ ያቀረቡባቸውን ቦታዎች ስለነበሩ በአጠቃላይ ሁለቱም ላይ ከግምት ውስጥ በማስገባት ተጨማሪ 4 ቀናት ጨምረናል ማለት ነው። የእጩዎች ምዝገባ ከተጠናቀቀባቸው አካባቢዎች አንዱ የሆነው ድሬዳዋ ለሕዝብ ተወካዮች ምክር ቤት 2 ለአስተዳደር ምክር ቤት ደግሞ 189 ወንበሮች ያሉ ሲሆን ለእነኚህ ወንበሮች ለመወዳደር ስለተመዘገቡ ፓርቲዎች የአስተዳደሩ ምርጫ ቦርድ ቅርንጫፍ ኃላፊ አቶ ዚያድ ያሲን መሀመድ ይናገራሉ። በከተማና በገጠር የተመዘገቡ የእጩዎች ተወዳዳሪ ፓርቲዎች አሉ። በእነዚህ መካከል ወደ 10 የሚደርሱ ፖለቲካ ፓርቲዎች አንደኛው ገዢ ፓርቲ ብልጽግና፣ አብን፣ ኢዜማ፣ ኢህአፓ ኢትዮጵያ ህዝብ አብዮታዊ ፓርቲ ማለት ነው፣ ነጻነትና ለአንድነት ፓርቲ፣ እናት ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ አዲስ ትውልድ፣ የመላው ኢትዮጵያ አንድነት ፓርቲ እሱም አለበት። እነሱ ፓርቲዎች ናቸው የተመዘገቡት ማለት ነው። በዛ መሰረት በ8ቱም ቢሮዎች ለ2 ክልል መስተዳደርና 2 የክልል ምክር ቤት ነው ያለው። 2 የህዝብ ተወካዮች ምክር ቤት ምዝገባ እናካሄደው ለከተማ መስተዳደር ለ2 ህዝብ ተወካዮች ምክር ቤት 14 እጩዎች ተመዝግበዋል ለተለያዩ ፓርቲዎች። እንዲሁም ለክልል ምክር ቤት በአጠቃላይ 310 እጩዎች ተመዝግበዋል። ድሬዳዋ ላይ በክልል ፓርቲነት ተመዝግበው የነበሩት የድሬዳዋ ነዋሪዎች አንድነት ፓርቲና ህብረት ለነጻነትና ለዲሞክራሲ ፓርቲዎች በብሔራዊ ምርጫ ቦርድ መስፈርቱን አላሟላቸውም ተብለው ከውድድር ውጭ ሆነዋል። የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር አቶ ሲሴ አየለ ለድሬዳዋ ምክር ቤት አብንን ወክለው በእጩነት ሲመዘገቡ የህብረት ለነጻነትና ለዲሞክራሲ ፓርቲ አባል አቶ ጀማል ኡመር ደግሞ የነጻነትና እኩልነት ፓርቲን ተቀላቅለው በእጩነት መመዝገባቸውን ከፓርቲው ህዝብ ግንኙነት ያገኘነው መረጃ ያመለክታል። በዋናነት የማህበራዊ መሰረቱ ድሬዳዋና ዙሪያዋ የነበረው ሰርዳ የተባለ ፓርቲም በምርጫ ቦርድ ከተሰረዙ ፓርቲዎች መካከል ነው። እጩዎቻቸውን ካስመዘገቡ ፓርቲዎች መካከል አንዱ የሆነው ኢዜማ በምርጫ ቦርድ ለመወዳደር የመወዳደሪያ ቅጽ ከወሰዱት 85 አባሎች አብዛኞቹ ሳይመዘገቡ ቀርቷል ብለዋል። ይህም በቢሾፍቱ በአንድ አባሉ ላይ በተፈጸመው ግድያ ከተፈጠረው ፍርሃት ጋር የተያያዘ ሊሆን ይችላል ሲሉ የፓርቲው የድሬዳዋ ኃላፊ አቶ ወንደሶን አሰፋ በተለይ ለቪኦኤ ገልጸዋል። በምርጫ ሂደቱ ላይ እኛ ጋር ተመዝግቦ የነበረው ለከተማ ገጠር ላይ መግባት አልቻለም። ገጠር ተወካዮቻችንን ብንልካቸው እነሱም ፖሊሲው በሚል መንገድ ነው አንፈልግም ብለው ሪፊዝ ያደርጉት ምን እንደተደረጉ አናውቅም። ስለዚህ ወደ ገጠር ለመግባት አልቻለም። በምዝገባ እየመጡልን 80 የሚጠጉ አባላቶቻችን ነበሩ እና አሁንም አውቀው እስከ መጨረሻ ድረስ ሄደው የነበሩ እስከ መጨረሻ ላይ ግን በፍራቻ ምክንያት እና ሌሎች እኛ እንድናውቀው ወይም ልንደርስበት ያቻልነው ሌሎች ተጽዕኖዎችን ተጨምሮ በአሁኑ ሰዓት ላይ ከ85 ሰዎች ውስጥ ያለን ቁጥር እጅግ በጣም አነስተኛ። አብን ከባልደራስና ከመኢአድ ጋር በጋራ ለመስራት መስማማታቸው በመገናኛ ብዙኃን ቢነገርም በድሬዳዋ ግን አብንና መኢአድ እጩዎቻቸውን ለየብቻ አስመዝግበዋል። የአብን ድሬዳዋ ቅርንጫፍ ኃላፊ አቶ ደርባ ላይ ፓርቲያቸው ካለው ውስን አቅም አንጻር ብዙውን የከተማ ነዋሪ ሊደርስ ባለመቻሉ 26 እጩዎችን ብቻ አስመዝግቧል ብለዋል። ወደ 27 የሚደርሱ እጩዎች አስመዝግበናል። አንድ በፓርላማ የሚወከል እጩ ተወዳዳሪ ነው። ሌሎቹ 26ቶቹ ለድሬዳዋ ከተማ የክልል ምክር ቤት የተመዘገቡ ተወዳዳሪዎች ናቸው ማለት ነው። በድሬዳዋ በሚካሄደው ምርጫ ተፎካካሪ ይሆናሉ ተብለው ከሚጠበቁ ፓርቲዎች መካከል ኦፌኮ፣ ኦነግም ሆነ ኦብነግ እጩዎቻቸው አለማስመዝገባቸውን ከምርጫ ቦርድ ያገኘነው መረጃ ያመለክታል። በቀጣይ የአስፈጻሚዎች ምልመላና ስልጠና ላይ እንደሚያተኩሩ የምርጫ ቦርድ ኮሚኒኬሽን ዳይሬክተር ሶሊያና ሽመልስ በተለይ ለቪኦኤ አስታውቀዋል። ለዚህም 140 ሺህ አስፈጻሚዎች መመልመላቸውንና በተፎካካሪ ፓርቲዎች እያስገመገሙ መሆናቸውንም ተናግረዋል። በሀገር አቀፍ ደረጃ እስካሁን 15 ፓርቲዎች ለመወዳደር መመዝገባቸውን የምርጫ ቦርድ ኃላፊዋ ብርቱካን ሚደቅሳ ከ2 ቀን በፊት መግለጻቸውን ጠቅሶ ቪኦኤ ዘግቦ ነበር። የኢትዮጵያ 6ኛው ሀገር አቀፍ ምርጫ ባልተሟላ መንገድም ቢሆን የተለያዩ የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን በምርጫው የሚሳተፉ ፓርቲዎች ገለጡ። አስቴር ምስጋናው የአንዳንዶቹን አመራሮች አነጋግራ ተከታዩን አድርሳናለች። የተፎካካሪ ፓርቲ አመራሮች 6ኛው ሀገራዊ ምርጫ ነፃ፣ ተአማኒና በህዝብ ዘንድ ተቀባይነት ያለው እንዲሆን እየሰሩ መሆኑን ገልጸዋል። የአማራ ዲሞክራሲያዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ ዩሱፍ ኢብራሂም እንዳሉት አብን በችግር ውስጥ ሆኖም ቢሆን ዘንድሮ ለሚካሄደው ሀገራዊ ምርጫ የተሻለ ተወዳዳሪ ለመሆን እየሰራ መሆኑን ገልጸዋል። አብን ምርጫው ከመካሄዱ በፊት ሀገሪቱ ያለችበትን አስቸጋሪ ሁኔታ በመረዳት ብሔራዊ ውይይትና ድርድር እንዲቀድም፣ ህገ መንግስት እንዲሻሻልና የመዋቅር ክለሳ እንዲደረግ ፍላጎት ቢኖረውም ጥረታቸው አለመሳካቱን አቶ ዩሱፍ አስታውቀዋል።
የምርጫውን ዝግጅት አስመልክተው ፓርቲው ለምርጫው የሚሆኑ ሰነዶችን በባለሙያዎች የተገመገሙ ማኒፌስቶና የፖሊሲ ስራዎችን ማጠናቀቁን አብራርተዋል። አብን ያለው ምርጫ ከነ ተግዳሮቶቹ ከነ ችግሮቹ የበጎ ኃይሎች ቅንጅት የሚፈጠርበትን ሁኔታ ለመፍጠር እንደ መልካም አጋጣሚ በመቁጠር ያለውን የኢትዮጵያ ፖለቲካ በተቀናጀና በተጠናከረ መልኩ ለመግፋት እንዳስችል እንደመነሻ ነው ያየውና ከምርጫው በፊት በርካታ ችግሮች መኖራቸው ሀገሪቱ የነበረችበት አዘቅትም ሰፊ መሆኑን በመረዳት ብሔራዊ ውይይትና ድርድር እንዲኖር ፍላጎት ነበረው። ያው አልተሳካም። ወደ ምርጫ ማዕቀፍ ውስጥ ገብተናል። ብዙ ነገሮች ሳይስተካከሉ የህገ መንግስት ለውጥ ሳይኖር የመዋቅር ክለሳም ሳይኖር ዘላቂና መሰረታዊ የፖለቲካ መደላድል ሳይሰራ ነው ወደ ምርጫው የተሄደው። ሆኖም ያለውን ነገር ጨብጠን የተሻለ የፖለቲካ እንቅስቃሴ በቀጣይ ለማድረግ የሚያስችል ሰፊ የፖለቲካ ስራዎችን እየሰራን ያለ ነው። የሰነድ ዝግጅቶችን አጠናቀናል። የማኒፌስቶ ዝግጅትም ተጠናቋል። በባለሙያዎች ትችት ተደርጎ የፖሊሲ ስራዎችም ተጠናቀዋል። መዋቅሮቻችንን ፈትሸን አጠናክረን አባላቶቻችንንም ተገቢውን የምርጫ ቦርዱን መመሪያዎችም ሁሉ ስልጠና ሰጥተን አጠናቀናል። እጩዎችን መልምለን የምዝገባ ስራዎች ላይ ነው አሁን የምንገኘው ማለት ነው። ለዚህ ምርጫ ገዢው ፓርቲ እገዛ እያደረገላቸው መሆኑን የተጠየቁት አቶ ዩሱፍ ገዢው ፓርቲ በዚህ ወቅት ተፎካካሪ ፓርቲዎች ተቀራርበው በመስራት ችግሮች ሲፈጠሩን በሰለጠነ አግባብ መፍታት የግድ መሆኑን ጠቅሰው ይህ እንዲሆንም አብን መንግስትን እያሳሰበ እንደሚገኝ ተናግረዋል። አሁን የኢትዮጵያ ፖለቲካ በተለመደው በቆየው ነባራዊ በሆኑ የስልጣን ግብግብና በእኛና በእነሱ ፖለቲካ የታጠረ ነው። የዜሮ ድምር ፖለቲካ እንደመሆኑ መጠን ሀገርን ወደፊት ለማሻገር ያለመ ያነገበ ራዕይ የለውም። እንግዲህ አብዛኛው የኢትዮጵያ ችግር በመንግስት መዋቅር ውስጥ የሚፈጸም ነው። አሁን ተገቢውን የፖለቲካ አድማስ ለማስፋትም በቂ የሚባል እንቅስቃሴ እያደረገ አይደለም። የመንግስትን ይባስ ብሎ እንደውም የማጠልሸት፣ የማሳነስ፣ የማንቋሸሽ ፖለቲካ ነው እያራመዱ ያሉት። እስኪ በእናንተ በኩል ምርጫው ሰላማዊ እንዲሆን ምን ስራ እየተሰራ ነው? ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር በአብዛኛው ትብብር ላይ መሰረት ያደረገ ፉክክሩም ቢሆን መርህ ተኮር በህግ መሰረት የሚገዛ መሆን አለበት ብለን ነው የምናምነው። እኛ ራሳችንን በዚህ ኮሚት አድርገን ነው እየተንቀሳቀስን ያለን። ከዛሬ 2 ዓመት በፊት የአንድ ተፎካካሪ ፓርቲ አመራሮች መጠው እዚህ ደጋፊዎቻቸውንና አባሎቻቸውን ለማወያየት ፈልገው ነበር። ግን ደግሞ በወቅቱ ያዩትም ሰዎች እንደተናገሩ ሌሎች ሰዎች ማስተያየት እንደሰጡት የአብን ደጋፊዎች ወደዚህ ክልል የዚህ ፓርቲ አመራሮች መግባት የለበትም በማለት ሁከት የፈጠሩበት ሁኔታ አለና እንደዚህ አይነት ክስተቶች እንዳይፈጠሩ በእናንተ በኩል እየተደረገ ያለው ነገር ምንድን ነው? የተፈጠረውን ችግር ሁላችንም የምናስታውሰው ነው። ባህር ዳር ከተማ ላይ ተፈጽሞ የነበረውን ችግር እኔም አስታውሰዋለሁ። ሁላችንም የምንረሳው አይደለም። ያ ጉዳይ ግን ወይም ያ ችግር የተፈጠረው በአብን አይደለም። ይህንን አረጋግጥ ልቻል። ጉዳዩን ለማጣራት ሞክረናል። መረጃዎችን ለመሰብሰብ ሞክረናል። ጉዳዩ ከኢዜማ በፊት አሁን ኢዜማ ላይ በዋናነት የተሳተፉ ያሉ አመራሮች ቀደም ሲል በጸረ ወያኔ እንቅስቃሴ ውስጥ ከሀገርም ውጭ ሆነው ወታደሩ አሰማርተው የትጥቅ ትግል ሲመሩ የነበሩ አካላት እንደነበሩ ነው እና እነዚህ አካላት ወደ ሀገር ውስጥ ያው ለውጡን ተከትሎ በገቡበት ሰዓት ወታደሮቻቸው ዲሞቢላይዝ ሲደረጉ በተገቢው ሁኔታ አሰማርተዋቸው የነበሩትን ወታደሮች ወደ ህዝቡን የሚቀላቀሉበትን አግባብ መፍጠር አልቻሉም እና ከፍተኛ ቅሬታ በራሳቸው አባላት ነበሩ። በአብዛኛው ደግሞ በትጥቅ ትግሉ አሰማርተዋቸው የነበሩ እና ከፍተኛ ቅሬታ የነበራቸው ባህር ዳር፣ ጎንደር ያሉ የአማራ ልጆች ነበሩ እና በዛው በድርጅታቸው መካከል በተነሳ ችግር እንደተፈጠረ ነው እና ወረታ ላይ ካምፕ ሁሉ ውስጥ አስቀምጠዋቸው ከአውሮፓ ህብረት ከተለያየ አካላት በመንግስት በኩልም የተደረጉ ድጋፎችን አመራሮቹ ራሳቸው ከመጠቀም አልፎ እኛን ድጋፍ አላደረጉልንም፣ ወደ ሰላማዊ ህይወታችን እንድንመለስ አላገዙንም በሚል እርስ በርስ የነበረ እጅግ የጦዘ ቅራኔ ነበር እና ባህር ዳር በሚንቀሳቀሱበት ጊዜ አመራሮቹ በሌላ ፓርቲ በኋላ በመሰረት ፓርቲ ስራዎችን በሚያከናውኑበት ጊዜ የተፈጠረ ችግር ነው። ከአብን ጋር ፍጹም የሚያገናኘው ነገር የለም። ፓርቲያቸው ለመጀመሪያ ጊዜ ለሚያደርገው ምርጫ ከወዲሁ አስፈላጊውን ዝግጅት እያደረገ መሆኑን የገለጹት ደግሞ የአዲሃን ሊቀመንበር አቶ ተስፋውን አለምነህ ናቸው። ፓርቲያቸው ለምርጫ ቅስቀሳ የሚሆን ማኒፌስቶ ማዘጋጀቱን ጠቅሰው ተወዳዳሪ እጩዎቹን በመመልመል የማስመዝገብ ስራ እየሰሩ መሆኑን ተናግረዋል። መንግስት እስካሁን ድረስ ለፓርቲያቸው ያደረገው ድጋፍ ባይኖርም የፋይናንስና መሰል ድጋፎችን በቀጣይ ያደርጋል የሚል እምነት እንዳላቸው ጠቅሰዋል። በፖለቲካ እንቅስቃሴያቸው በኩል ብዙ ችግሮች እንዳልገጠማቸው የገለጹት ችግሮች ሲያጋጥሙም ፓርቲው በመነጋገር እየፈታቸው መሆኑን ተናግረዋል። ሀገሪቱ አሁን ባለችበት ተጨባጭ ሁኔታ ምርጫ መካሄዱ ተገቢ
ተገቢ ነው ብለው ያምናሉ ተብለው ለቀረበላቸው ጥያቄም ሀገሪቱ ችግር ውስጥ ብትሆንም አቅም ያለው ዲሞክራሲያዊ መንግስት ለመገንባት ምርጫ መካሄድ የግድ ነው ብለዋል። በእኛ እምነት ዲሞክራሲያዊ መንግስት ያስፈልጋል። ችግሮች ሊቀረፉ የሚችሉት ዲሞክራሲያዊ መንግስት ሲኖር ነው። ዲሞክራሲያዊ መንግስት እንዲኖር ደግሞ ምርጫ ያስፈልጋል የሚል እምነት አለን። አሁን እዚህም መዛም ያሉ ዘርፈ ብዙ ችግሮች ሀገራችንን ጭንቀት ውስጥ ወይም ከፍተኛ ስጋት ውስጥ ከቷታል። ግን እነኚህ ስጋቶች እንዴት ይፈታሉ ብለን ካሰብነ እነኚህን ስጋቶች ይፈታልኛል የሚለው የኢትዮጵያ ሕዝብ መምረጥ መቻል አለበት። የኢትዮጵያ ሕዝብ መወከል መቻል አለበት። ስለዚህ ምርጫ በስጋቶች ቀጠና ውስጥ ቢሆን ማካሄድ መቻል አለብን። ያ ማለት ምናልባት አሁን ድንበር አካባቢ የሚነሱ በጣም ወሳኝና አንገብጋቢ የሆኑ ጉዳዮች እንዳሉ ሆነውና አጣዳፊ ቢሆኑም ምርጫም ግን ያሉትን ችግሮች በዘላቂነት ኢትዮጵያ ወዴት ትሄዳለች? ሕዝብ የሚወክለውን አካል መምረጥ መቻል አለበት። የሚወክለውን አካል መምረጥ ካልቻለ ለችግሮቹ አልፈታልኝም ብሎ መጠየቅ አይችልም። ስለዚህ ወደ ሌላ ችግር ውስጥ ሌላ ብጥብጥ ውስጥ ነው የሚያስገባ። ስለዚህ ምርጫ ሰላማዊና ዲሞክራሲያዊ በሆነ መንገድ መካሄድ መቻል አለበት። ምርጫ በራሱ ግብ አይደለም በእኛ እምነት። ነገር ግን ምርጫው ሰላማዊና ዲሞክራሲያዊ ከሆነ አሁን ያሉትን ችግሮችና ስጋቶች የመቅረፍ እድሉ ይኖረናል። ሌላው ቀርቶ በዋናነት ደግሞ ህዝብ አመኔታ የሚጥልበት መንግስት መመስረት ይቻላል በድምፁ። ስለዚህ ያ እንዲሆን ምርጫ ያስፈልጋል። የአማራ ክልል ብልጽግና ጽህፈት ቤት ኃላፊ አቶ አብርሃም አላኝ በበኩላቸው ከሰሞኑ ለሀገሪቱ የዜና ወኪል በሰጡት መግለጫ 6ኛው ሀገራዊ ምርጫ ነጻ፣ ተአማኒና በህዝብ ዘንድ ተቀባይነት ያለው እንዲሆን እየተሰራ ነው ብለዋል። በሀገሪቱ ከዚህ ቀደም የተካሄዱ 5 ምርጫዎች በሀሳብ ደረጃ ዲሞክራሲያዊና ሁሉን አቀፍ ተቀባይነት ያላቸው ሲሆኑ በተግባር ግን ተግዳሮት የነበረባቸውና ለይስሙላ የተካሄዱ እንደነበሩም አቶ አብርሃም ተናግረዋል። የዘንድሮ 6ኛው ሀገራዊና ክልላዊ ምርጫ የኢትዮጵያን መጻኢ ተስፋ ግብ አድርጎ የሚካሄድበት በመሆኑ ልዩ ትኩረት ተሰጥቶታል ያሉት አቶ አብርሃም የዘንድሮ ምርጫ በለውጡ ማግስት የሚካሄድ በመሆኑ ህጎች የተሻሻሉበትና የዲሞክራሲ ተቋማት ራሳቸውን ችለው እንዲቆሙ የተደረገበት መሆኑንም ልዩ ያደርገዋል ብለዋል። ብልጽግና ፓርቲን በመወከል ከአማራ ክልል ለህዝብ ተወካዮችና ክልል ምክር ቤቶች የሚወዳደሩ እጩዎችን የመመልመልና የምርጫ ምልክቱንና ማኒፌስቶውን የማስተዋወቅ ስራዎች እየተከናወኑ መሆኑንም አመልክተዋል። ብልጽግና ፓርቲ በክልሉ ከሚንቀሳቀሱ ተፎካካሪ ፓርቲዎች ጋር የመግባቢያ ሰነድ በመፈራረም ጭምር ስራዎችን በጋራ የመስራት እንቅስቃሴ መጀመሩንም ኃላፊው ተናግረዋል። ለአሜሪካ ድምጽ ሬዲዮ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ጋር የተካሄደ በትግራይ ልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ያተኮረ ቃለ ምልልስ ነው። የመቀሌው ዘጋቢያችን አለም ፍስሐ ነው ዶክተር ሙሉን ያነጋገረው። ጊዜያዊ አስተዳደሩ ወደ ትግራይ ሲመጣ ትግራይ ጨለማ ነበር ብለዋል ዋና ስራ አስፈጻሚ ዶክተር ሙሉ ነጋ። ስራ ከጀመርን በኋላ መብራት ጀምረናል፣ ውሃ እንዲመጣ ባንክም ስራ እንዲጀምር አስችለናል ብለዋል። መሰረተ ልማት ያው እንደሚታወቀው በግጭት ጊዜ ሁሉ ጊዜ ጉዳት ስለሚደርስ መጀመሪያ ጊዜ አስተዳደሩ ሲገባ መላው ትግራይ ጨለማ ነበር። መብራት አልነበረም፣ ስልክ አልነበረም፣ ውሃ አልነበረም፣ ባንክ አይሰራም። ስለዚህ ይሄ ለህዝቡ በጣም መሰረታዊ ነው፣ አደጋ ላይ የሚጥል ነውና ፌዴራል መንግስት የነበረውን የሰው አቅም በሙሉ ከክልሎችን ጨምሮ በተለይ በመብራት ኃይል በኩል ርብርብ አድርጎ ቶሎ ትግራይ መብራት እንዲያገኝ ተገደርጓል። በተለይ መቀሌ፣ አላማጣ ጀምሮ አሁን እስከ ሽሬ በአጠቃላይ ከተሞቻችን መብራት አግኝተዋል። ስልክም እንደዚህ ነው። ቴሌኮሙኒኬሽን ትልቅ ርብርብ ነው ያደረገው። አሁን በመላው ትግራይ የስልክ አገልግሎት አለ። ትንሽ የመቆራረጥ ጊዜ በቅርብ ጊዜ ካል በስተቀር አለ። ባንክም በመቀሌ ጀምረዋል፣ በመላው ወደ ትግራይ ተጀምረዋል። አድግራት፣ ወዳጋ ሐሙስ፣ እንዲሁም ሽሬ፣ አሁን ደግሞ ቅርብ ጊዜ አክሱም የተጀመረ ነው ያለውና ይሄ ማለት ቀስ በቀስ ጉዳት ሊደርስባቸው በተለይ ውጭ ያሉ ባንክ ተጠግነው ወደ ስራ ለመግባት እንቅስቃሴ ያደረገን ያለው ይሄ ማለት ለህዝቡ መደበኛ እንቅስቃሴ ወሳኝ ነው። ለዚህ ወደ ዕለታዊ እንቅስቃሴ ለመለስ ብዙ ስራ ተሰርተዋል። በዚህ አጋጣሚ ማመስገን ፈልገው የመብራት ኃይል፣ የፌዴራል ተቋማት፣ ቴሌኮሙኒኬሽን፣ ሌሎችም የፌዴራል ተቋማት እነዚህ የሰላም ሚኒስቴር የመሳሰሉ ፌዴራል ፖሊስ ያደረጉት ያለው ድጋፍ ትልቅ ነው። በጊዜያዊ አስተዳደሩም ማመስገን እፈልጋለሁ። ምክንያቱም በጣም ፈጣን የሆነ ምላሽ እየተሰጠ ነው ያለው። ስለዚህ ከዚህ አኳያ መሰረተ ልማት ስራው ስራ ጥሩ ነው። ይሄ ግን በደንብ ተጠናክሮ ይቀጥላል። ሌላው መታየት ያለበት የመንግስት ስራው ነው። ይሄ ፓብሊክ ሰርቪሱ የሚባለው ነገር በጣም ወሳኝ ነው። የመንግስት አገልግሎት ማለት ነው። ይሄ እኛ ምንድን ያደረግነው ሰራተኛው እንዲመለስ። የመንግስት ሰራተኛ ማለት የፖለቲካ ተቋም አይደለም፣ ለህዝብ አገልጋይ ስለሆነ ማንኛውም ሰራተኛ ተመልሶ ስራውን ይስራ የሚል ነው ያወጅነው። በዚህ ምላሽ ተገኝተዋል። ሰራተኛ መጥቷል። ግን ስለ ብዙ ስራ ይፈልጋል። በነበረው አካሄድ የፖለቲካውና የመንግስት ስራውን ስለተበላለቀ ከዚህ ነጥሎ ለማውጣት ብዙ ስራ ይፈልጋል። በእኛ እምነት ከአሁን በኋላ ለትግራይ ህዝብ የሚጠቅመው በብቃቱ የሚተማመን ለህዝቡ ብቃት ያለው አገልግሎት መንግስት ሰራተኛ ነው የሚያስፈልገው፣ ሲቪል ሰርቪስ እንጂ በፖለቲካ ነገር የተሳሰረ ለህዝቡ ምንም አይጠቅመው። ስለዚህ እኛ ይሄ መለየት አለብን። ለሚመጣው የሚመረጠው መንግስትም መሰረት ነው። ማንኛውም ትግራዋይ እኩል ነው ማሰብ አለበት፣
ተወዳድሮ በብቃቱ ይስራበት ፖለቲካ ጫና ውጪ ሲቪል ሰርቪሱም ለዚህ ለህዝቡ ውግንና ይኖረው ሰርቪስ ብቃት ያለው ጥራት ያለው መስጠት መሆን አለበትና ይሄን ነው ኦሪንቴሽናችን። ግን አሁን ይሄን እንዳሰነው አይደለም። ብዙ ችግሮች አሉ። ሰራተኛው ቁጭ ብሎ ደሞዝ የበላ ግን ህዝቡ ሰርቪስ ካላገኘ ይሄ ማለት መንግስት ሰራተኛ አይደለም። ይሄ ባለሙያ አይደለም። በህዝብ የሚቀልድ ነው። ምክንያቱም በህዝብ ስራ ለው ብሎ የመጣ ሰው መስራት ነው ያለበት። ሌላ ሰከንደሪ ነው። ስለዚህ ይሄ እንዲስተካከል ስራ ሰርተናል። አብዛኛው መስሪያ ቤቶች ግን ሙሉ በሙሉ ባለመግባት ወድመዋል። ብዙዎቹ ቢሮዎች ወድመዋል። እነዚህ እንደገና መጠገን ማሟላት ይፈልጋል። ብዙ ስራ ነው የሚጠበቅብን። ይሄን እያደረገን ለጎን ግን አገልግሎት እንጀምር የሚል ሰርቪስ ከመቀሌ አሁን እንደምታዩት ተጀምሯል። ከተሞች እንጀምር እንቅስቃሴ እያደረግ ነው። በአጭር ጊዜም ወደ ስራ መግባት አለብን ብለን እቅድ ይዘናል ማለት ነው። መጨረሻ ያለበት ምርጫ ጉዳይ ነው። እንግዲህ ህዝባችን ዝም ብሎ በእርዳታና በዚህ በጊዜያዊ መስተዳድሩ ብቻ የሚቆይ አይደለም። ጊዜያዊ መስተዳድሩ ማሻገር ነው ስራው፣ አጭር ጊዜ ነው። ስለዚህ በተሻለ መጠን ህዝባችን ከአስቸኳይ ጊዜ አዋጅ መውጣት አለበት። አስቸኳይ አዋጅ ማለት በመከላከያ ነው የሚተዳደረው። ስነት አለው፣ የሰዓት እላፊ አለ፣ እንቅስቃሴ ገድባል። ስለዚህ ለትግራይ ህዝብ አይመጥንም። ቶሎ ብሎ ከአስቸኳይ አዋጅ መውጣት አለበት። ይህ ለመውጣቱ ዋና ወሳኙ የጸጥታና ደህንነት አስተማማኝ ሲሆን ነው፣ ሰላም ሲኖር ነው። ስለዚህ ይህን አውቆ ህዝባችን ከጎናችን ሆኖ ቶሎ ብለን የጸጥታና ደህንነት ጉዳይ፣ የሰላም ጉዳይ ትኩረት ሰጥተን ስለምንሰራ አጋዥ ሆኖ ይሄ ማረጋገጥ አለብን። ያረጋገጠን ማለት ከአስቸኳይ አዋጅ እንወጣለን፣ እጃችን ላይ ነው ያለው። ከዚህ ደግሞ አልፎ ቶሎ ብለን የጸጥታና ሰላም ከተረጋገጠ ምርጫ ይካሄዳል። ህዝባችን ራሱ ነጻ ሆኖ ያለምንም መሸማቀቅ ያለምንም ጫና የፈለገውን ሀሳብ መርጦ መሪዎችን መርጦ የራሱን መንግስት መስርቶ ወደ ተሻለ ሰላምና መረጋጋት ወደ ልማት ወደ ዲሞክራሲ መሄድ አለበት የሚል እምነት አለን። ይሄ ለማድረግ አሁንም እንዳልኩት ህዝቡ አጋዥ መሆን አለበት። ወደዚህ ነው መስራት ያለ። ስለዚህ ማንኛውም ትግራይ ውስጥ ይሁን ከሀገር ውጭ ይሁን ወጣት ይሁን ምሁር ይሁን ሽማግሌ ይሁን ሁሉም ሴት ይሁን በአሁኑ ጊዜ ህዝባችን ወደ ሰላም ለማምጣት ከዚህ ቀውስ ለማውጣት ምን እናድርግ ብሎ ቆሙ ለሚያስብበት ጊዜ ነው። ጊዜያዊ አስተዳደር ጎን ሆኖ ፌዴራል መንግስት ከሚያደርገው ስራ ሆኖ ማገዝ ያለበት። ምክንያቱም ፌዴራል መንግስትም ሆነ ጊዜያዊ አስተዳደሩ ሌላ ፍላጎት ቢኖረው ኖሮ አሁን በዚህ ክልል ሰላም እንዲመጣ ሰው እንዳይራብ እንዳይሞት መሰረተ ልማት እንዲጀምር እየሰራለው ስራ ግልጽ ነው። ይህ ማሳያ ነው እንደሚባለው አይደለም። ስለዚህ ህዝቡ ግን ራሱ ቆም ብሎ አሁን ከግጭት አሁን አንዳንድ አልፎ የተወታተኑ ግጭት ውጅንብሮች አሉ፣ ወሬዎች አሉ። ይህም በደንብ መለየት አለበት። የሚጠቅመውና የሚጎዳው ማወቅ አለበት። ስለዚህ ህዝቡ ራሱ ያለምንም ጫና የሚጠቅመው ነገር ማድረግ አለበት። የሚጠቅመው ደግሞ ሰላም ነው። ሁሉም ሰው ለሰላም ነው ዋጋ መክፈል ያለበት። ስለዚህ ከዚህ አኳያ እኔ የምለው በአጭር ጊዜ ይህን ምርጫ ተካሂደው ህዝባችን ራሱ መንግስት መስርቶ እንዲሄድ ወሳኝ ስለሆነ እሱ ወደ መድረግ አለበት። ህዝባችንም በዚህ በኩል የራሱን ሚና መጫወት አለበት። ምክንያቱም ያለ መላው ህዝብ ተሳትፎ ምንም አይነት ሰላም ጸጥታ ማረጋገጥ ስለማይቻል ነው። የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በጦርነቱ ወቅት ከትላልቅ ፋብሪካዎች ጀምሮ እስከ መኖሪያ ቤት መውደማቸውን ይናገራሉ። ያው ግልጽ ነው፣ ብዙ ንብረት ወድመዋል ይታወቃል። ይሄ ማለት ከትላልቅ ፋብሪካዎች ጀምሮ እስከ የግለሰብ ንብረት ወድመዋል፣ እስከ ቤት ማለት ነው። ህዝባችን ዘረፋ፣ ይሄ ቅሚያ ደርሶታል። እኛ ግን ምነው እያደረግን ያለ ነው፣ ይሄ እንዲጠና ህዝባችን ላይ ምን ያህል ጉዳት ነው የደረሰው የሚል መጥናት አለበት ብለን በፌዴራል መንግስትም ራሱ በገንዘብ ሚኒስቴር የሚመራው ዓለም አቀፍ ድርጅቶች ያሉበት ጥናት ተጀምረዋል። ዳሜጅ አሰስመንት ይባላል እሱ። የትግራይ ደግሞ በካቢኔው መሰረት 4 ዩኒቨርሲቲዎችና የትግራይ ፖሊስ ጥናት የሚባል ተቋም ነጻ የሆኑ ተማሪዎች ጥናት እንዲያካሂዱ ተጀምረዋል። በጀት መድበን ይሄ ነው እንግዲህ ከዚህ በኋላ የምናገረው ማን የዘረፈው ምንድን ነው የሆነው ምን አይነት ጉዳት ነው ብሎ ከተጠና በኋላ እሱም ብቻ ማወቅ ብቻ ሳይሆን ካወቅን በኋላም የመልሶ መገንባት ስራ ይሰራል። የወደመውን መልሶ መገንባት ስራ ፕሮግራም ተቀርጾ እንዲሰራ ራሱ በጀት ስለሚፈልግ ይህም ፌዴራል መንግስት እንዳልኩ የሚያጠናው ጥናት አለ ተደርጎ የሪከቨሪ ፕሮግራም ተቀርጾ ወደ ስራ እንገባለን ብለን እየሰራ ነው። ይሄ ሲታወቅ ነው እንግዲህ አሁን ያነሳው ጥያቄ መልሶ ዶክተር ሙሉ ነጋ የኤርትራ ሰራዊት ወደ ትግራይ የገባው በህወሓት ትንኮሳዎች ነበሩ። ወደ ኤርትራ እስከ ሮኬት መተኮስ ደርሰዋል። ግን ይህ ብቻ ሳይሆን በግጭት ጊዜ ያው ሁላችን እንደምናስታውሰው የነበረው ቲፒኤልኤፍ ኃይል ወደ ኤርትራ ሁሉ ሮኬት ስተኩስ ነበር። ውድ ነገር ትሪገር ያገኘ ግጭት ማለት ነው። ይሄ አንዱ ምክንያት ሊሆን ይችላል፣ ሌሎቹ ምክንያቶች ሊሆኑ ይችላሉ። ዋናው ነገር ግን ምንድነው የትግራይ በአስቸኳይ አዋጅ መሰረት ክልሉ መቋጠር ያለበት መከላከያ ነው፣ ሌላ ኃይል ካለ መውጣት አለበት የሚል አቋም ግልጽ አቋም ነው። የጊዜያዊ አስተዳደሩም ነው። አጠቃላይ የፌዴራል መንግስት አቋም ይሄ ነው። እንዳልኩት ፌዴራል መንግስት ወደዚህ ግጭት የገባው ፈልጎ አይደለም። ብዙ ለሰላም ለድርድር እድል ነበር፣ ለእርቅም እድል ነበር። ብዙ ሽማግሌዎች መጥተዋል። ግን የነበረው የቲፒኤልኤፍ ኃይል አልጠቀምበትም ይህን እድል። ስለዚህ መከላከያ ኃይል ከመታ በኋላ ግን ቀይ መስመር ስላለፈ ነው ፌዴራል መንግስት ተገዶ ወደ ህግ ማስከበር እርምጃ ያገባው። ይሄ ማለት ትርጉሙ በጣም ውስብስብ ነው። ምክንያቱም የራስን ኃይል የክልሉ የሚጠብቀ ነው ኃይል ራሱን የነበረው ዝን መንግስት ከመታው ማን ነው የሚጠብቀው? ሜዳ ላይ ነገረው ህዝባችን እና በዚህ የመጣው ብዙ ነገር ሊመጣ ይችላል። ኢቨንት ብቻ አይደለም ክሰቱ። ስለዚህ በዚህ ምክንያት እንደተባለው ሁኔታው ተፈጠረ ነው። ለዚህ ግን እንዲስተካከል በእኛ በኩልም ግፊት አለ። ፌዴራል መንግስትም የተመሳሳይ እንትን ያለው። ዋናው ነገር ግን ያው መንግስት ለመንግስት በሚያደርገው ስራ ይፈታል ብዬ ነው የማስበው። ትልቁ ነገር አሁን በውስጣችን በዚህ ያለው መቀሌ እንኳን
አዲግራት እንኳን እዚህ ጋር መስራት ያለብን የጸጥታ እንኳን አልሰራንም። መጀመሪያ አጽድተን ነው ህዝቡ ራሱን ኃይል ኑሮት መጠናከር አለበት። የትግራይ ህዝብ ያ ከሌለው አሁንም ከዝራፋና ልን አይችልም። ግልጽ መሆን አለበት። ስለዚህ በዚህ አኳያ ነው መታየት ያለበት። ዝም ብሎ ክሶቱን እያየን ከሄድን እሱ ብቻ ለፖለቲካል ኮንሳምፕሽን መዋል አይጠቅምንም። በአጠቃላይ መሆን ያለበት እኛው ለወደፊቱ ከጎረቤት ህዝቦች ከአማራም ከኤርትራም ህዝብ ጋር ወንድማማችነት፣ ፍቅር እንዲመጣ፣ ሰላም እንዲመጣ እንስራለን ብለን አስበናል። ለጊዜው ይሄ እንደ ብሪጅ ማለት ነው። የሚጠቅመን እሱ ነው። ህዝብ ለህዝብ ትስስር፣ መቀራረብ፣ አብሮ መስራት፣ ከግጭት ነፃ ማድረግ እንጂ ካሁን በኋላ ለህዝቦች ግጭት፣ ጦርነት በኃይል ማሰብ አይጠቅምም። ለምን አይተነዋል። የንብረት ውድመት፣ የሰው ህይወት ጥፋት የሚያመጣው ከዚህ ምንም ውጤት አይገኝም። ስለዚህ ሁሉም ማንኛውም ኢትዮጵያውያን በሙሉ ሌላም ህዝብ ለሰላም ነው መቆም ያለበት። ይሄ በጣም ወሳኝ ነው። ከዚህ ውጭ ለሀገራችን የማይጠቅም፣ ለህዝባችን የማይጠቅም፣ ለክልላችን የማይጠቅም የሚል እምነት ነው ያለኝ። የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በተጣበበ ጊዜ ፈቃደኛ ሆነው ለሰጡኝ ቃለ መጠይቅ አመሰግናለሁ። አለም ፍስሐ ከመቀለ። ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኢትዮጵያ ትግራይ ክልል ሁኔታን በተመለከተ ትናንት ሐሙስ ያካሄደው ስብሰባ ካለ ስምምነት ማብቃቱ ተገልጿል። አዣንስ ፍራንስ ፕሬስ ዲፕሎማቶችን ጠቅሶ እንደዘገበው ሩሲያ፣ ቻይና እና እንዲሁም ሌሎች የምክር ቤቱ ቋሚ አባል ያልሆኑ ሀገሮች በኢትዮጵያ የውስጥ ጉዳይ ጣልቃ መግባት ነው በማለት በስብሰባው የጋራ መግለጫ እንዳይወጣ ተቃውሞ አሰምተዋል። ማናቸውም ውሳኔ ቢቀርብ በድምፃችን እንሽረዋለን ሲሉም አስጠንቅቀዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ከ15ቱ የጸጥታ ምክር ቤቱ አባል ሀገሮች አምባሳደሮች ጋር ስብሰባ አካሂደው ስለ ትግራይ ክልል ወቅታዊ ሁኔታ ገለጻ አድርገውላቸዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባችሌ ትናንት ባወጡት መግለጫ በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብት ጥሰቶች መስሪያ ቤታቸው ገብቶ እንዲመረምር ፈቃድ እንዲሰጠው ጠይቀዋል። በዚሁ ሳምንት የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ሴኔተር ጂም ኢንሆፍ የትግራይ ክልል ሁኔታን በሚመለከት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸው ታውቋል። ጠቅላይ ሚኒስትሩ ለክልሉ ተደራሽነት እየወሰዱ ያሉት ትልቅ እርምጃ አበረታቶኛል ሲሉ ሴኔተር ኢንሆፍ ተናግረዋል። በምሽቱ አብይ ርዕስ ዝርዝር ዘገባ ይኖረናል። ሩዋንዳ በዛሬው ዕለት የኮቪድ-19 ክትባት መርሃ ግብር ጀምራለች። ሰዎቿን የምትከትበው በፋይዘር እና በባዮንቴክ ኩባንያዎች በተሰራው ክትባት ሲሆን ያን ክትባት በመክተብ የመጀመሪያ የአፍሪካ ሀገር ነው የምትሆነው። ሩዋንዳ ለኮቪድ ክትባት በፍትሐዊነት መዳረስ ከሚሰራው ዓለም አቀፉ ህብረት ከኮቫክስ በዚህ ሳምንት 102,960 የፋይዘር ባዮንቴክ እና 240,000 የአስትራዜኒካ ክትባቶች አግኝታለች። የሩዋንዳ የጤና ሚኒስቴር ክትባቶቹን በማጓጓዝ ስራ ጀምሯል። በቅድሚያ የሚከተቡት የጤና ሰራተኞች፣ የታመሙ ሰዎችና አረጋውያንን ጨምሮ ለቫይረሱ ተጋላጭ የሆኑ የህብረተሰብ ክፍሎች እንደሚሆኑ የጤና ሚኒስትሩ አስታውቀዋል። በህዝብ ብዛት ከአፍሪካ ቀዳሚዋ የሆነችው ናይጄሪያም እንዲሁ በዋና ከተማዋ በአቡጃ በዛሬው ዕለት የኮቪድ ክትባት ዘመቻ ጀምራለች። ናይጄሪያ ከኮቫክስ መርሃ ግብር ወደ 4 ሚሊዮን የሚጠጋ ክትባት ደርሷታል። በሌላ ዜና የዓለም የጤና ድርጅት ጊኒ ላይ የተቀሰቀሰው የኢቦላ በሽታ ወደ አጎራባቾቿ ሀገሮች የመዛመቱ አደጋ ከፍተኛ እንደሆነ ገልጾ አስጠንቅቋል። አንዳንዶቹ ጎረቤት ሀገሮች በሽታው እንዳይዛመትባቸውም ሆነ ለሚመጡ የክትባት ዘመቻዎች በቂ ዝግጁነት የላቸውም ሲል WHO አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ነው የምንቆየው። በቅርቡ ወደ ቻይና ተጉዘው የኮቪድ-19 ቫይረስ አመጣጥን የተከታተሉት የዓለም የጤና ድርጅት መርማሪ ሳይንቲስቶች ባላቸው ውጤት ዙሪያ ቃል በተገባው መሰረት ጊዜያዊ ሪፖርታቸውን እንደማያቀርቡ ተሰማ። የዎል ስትሪት ጆርናል ጋዜጣ ትናንትና ባወጣው ሪፖርቱ የድርጅቱ የሳይንቲስቶች ቡድን ሪፖርቱን ቤጂንግ እና ዋሽንግተን መካከል ውጥረቱ በተጋጋለበት በዚህ ወቅት ላለማውጣት ወስኗል ነው ያለው።
የዓለም የጤና ድርጅት ሌላ መርማሪ ቡድን ወደ ቻይና እንዲልክ አንድ ዓለም አቀፍ የሳይንቲስቶች ቡድን እንደጠየቀም ተዘግቧል። ሳይንቲስቶቹ ባወጡት ግልጽ ደብዳቤ የዓለሙ የጤና ድርጅት ሌላ መርማሪ ቡድን እንዲልክ ጠይቀዋል። የፊተኛው የተላከው ቡድን ሙሉ እና ያልተገደበ ምርመራ እንዲያካሂድ ስልጣኑም ሆነ ነፃነቱና አስፈላጊው ተደራሽነት አልነበረውም ነው ያሉት ሳይንቲስቶቹ። የቻይና ሳይንቲስቶችም ከነዚህ ከዓለሙ ድርጅት ሳይንቲስቶች ጋር አብረው በምርመራው ስራ ላይ እንደገቡ አክለው ገልጸዋል። ይህ በዚህ እንዳለ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር FDA በርካታ የንግድ ድርጅቶች በተገልጋዮች ላይ የኮቪድ-19 አንዱ የህመም ምልክት የሆነውን የሰውነት ትኩሳት ከፍታ ስለሚለኩበት መሳሪያ ማስጠንቀቂያ በትናንትናው ዕለት አውጥቷል። የትኩሳት መለኪያዎቹ በተለያየ ምክንያት የተሳሳተ የሰውነት ሙቀት መጠን ሊያሳዩ ይችላሉ ያለው FDA ፈቃድ የሌላቸውና ትክክለኛ መሆናቸው ያልተረጋገጠ የሰውነት ሙቀት መለኪያዎች ለሚሸጡ ኩባንያዎች በርካታ የማስጠንቀቂያ ደብዳቤዎች ልከናል ብሏል። በሌላ በኩል የኒውዚላንዷ ኦክላንድ ከተማ ለ7 ቀናት አጽንታው የነበረውን የእንቅስቃሴ እገዳ የፊታችን እሁድ ልታነሳ መሆኑ ተገለጸ። በነዋሪዎች ዘንድ ዛሬ አንድም የኮሮና ቫይረስ አዲስ ተያዥ ባለመገኘቱ መሆኑን የተገለጸው ገደቡን 1 ደረጃ ዝቅ ልታደርግ ነው። ከጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ዛሬ ማለዳ በወጡ መረጃዎች መሰረት በዓለም ዙሪያ የኮሮና ቫይረስ ተጋላጮች ቁጥር ከ115 ሚሊዮን በላይ አሻቅቧል። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በዛሬው ዕለት ኢራቅ ገብተዋል። በዚያች በጦርነትና በአገር ውስጥ ብጥብጥ በታመሰች ሀገር የ4 ቀናት ታሪካዊ ጉብኝት ነው የሚያደርጉት። ኢራቅ በካቶሊክ ቤተክርስቲያኒቱ ርዕሰ ሊቃነ ጳጳሳት ስትጎበኝ ይህ የመጀመሪያ ጊዜ ነው። ርዕሰ ሊቃነ ጳጳሳት ፍራንሲስን በባግዳድ አውሮፕላን ጣቢያ የሀገሪቱ ጠቅላይ ሚኒስትር ሙስጠፋ አልካዲሚ እና ሌሎችም ከፍተኛ ባለስልጣናት ተቀብለዋቸዋል። በመጨረሻም ቀይ መስቀል የሚያንማር ባለስልጣናት በሀገሪቱ በቀጠለው ብጥብጥ መካከል የእርዳታ ስራ ላይ ያሉ በጎ ፈቃደኞቹንና የጤና ባለሙያዎቹን ደህንነት እንዲያስጠብቁ ተማጽኖ አቀረበ። የዓለም ቀይ መስቀልና ቀይ ጨረቃ ማህበረሰቦች ፌዴሬሽን ዛሬ ባወጣው መግለጫ ሚያንማር ውስጥ በቅርብ ቀናት እየደረሰ ያለው የህይወት ጥፋት በጥልቅ አሳስቦናል ብሏል። ብጥብጡ እንዲገታም ጥሪ አቅርበዋል። በሰሞኑ ብጥብጥና የህዝብ ስብሰባዎች የተነሳ ኮቪድ-19 በሀገሪቱ የተለያዩ ክፍሎች ያለምንም ገደብ መዛመቱን የመቀጠሉ አደጋ እጅግ አሳሳቢ መሆኑንም ቀይ መስቀል ጨምሮ ተናግሯል። በመፈንቅለ መንግስት ስልጣን የተቆናጠጡትን የጦር ሰራዊት አባላት በመቃወም ዛሬም ሰልፉ እንደቀጠለ ታውቋል። ቢያንስ አንድ ተቃዋሚ ሰልፈኛ እንደተገደለ ነው ዘገባዎች ያመለከቱት። ከመፈንቅለ መንግስቱ ወዲህ ከመቼውም ይበልጥ ደም ያፋሰሰ ሲል የተባበሩት መንግስታት ድርጅት በገለጸው በትናንትናው ዕለት በትልቋ ያንጎንና ሌሎችም ከተሞች የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ ጥይት ተኩሰዋል፣ በአስለቃሽ ጋዝም በትነዋቸዋል። በሌላ በኩል የሚያንማር ወታደራዊ ገዢዎች መፈንቅለ መንግስቱን መፈጸማቸውን ተከትሎ በኒውዮርክ የፌዴራል ሪዘርቭ ባንክ ተይዞ የነበረውን $1 ቢሊዮን ሊያወጡ ሞክረው እንደነበረ አንድ የዩናይትድ ስቴትስ ባለስልጣንን ጨምሮ ለጉዳዩ ቀረቤታ ያላቸው ምንጮችን ጠቅሶ ሮይተርስ ዘግቧል። ናው ምሽት የተጀመረ ቃለ ምልልስ ነው። ወደ አዲስ አበባ ይመልሰናል። ዓለም አቀፍ ተቋማትና አንዳንድ ሀገሮች እንደዚሁም የመገናኛ ብዙሃን በኢትዮጵያ ትግራይ ክልል ስላለው ሁኔታ ያላቸው መረጃ የተዛባና የገለልተኛነት ችግር ያለበት ነው ሲሉ አንድ ታዋቂ የሕግ ምሁር ተችተዋል። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህርና ተመራማሪ የሆኑት ዶክተር ጌታቸው አሰፋ ለአሜሪካ ድምፅ እንዳሉት እነኚህ አካላት የሚያወጧቸው መግለጫዎችና የሚያንጸባርቋቸው አቋሞችም ከተዛባ መረጃና ወገንተኛ ከሆነ አረዳድ የመነጩ ናቸው። የተለያዩ የኢትዮጵያ መንግስት አካላትም ግን ትክክለኛ መረጃ በመስጠት ስራቸውን መስራት ይጠበቅባቸዋል ነው ያሉት ዶክተር ጌታቸው በአስተያየታቸው። ዶክተር ጌታቸው አሰፋን ያነጋገረው እስክንድር ፍሬው በትላንትናው ምሽት በመጀመሪያ ክፍል ምልልሱ እልባት ካደረገበት ይጀምራል።
ዶክተር ጌታቸው የተሳሳቱ መረጃዎችና በአንዳንድ ዓለም አቀፍ ተቋማትና ሀገራት ዘንድም ያለ የተዛባ አመለካከት ብለዋልና እንደዚህ አይነት ነገሮች ገጥመውታል። አሁን በኢትዮጵያ ያለው ሁኔታ በተለይ በትግራይ ክልል የተካሄደው መንግስት ህግ የማስከበር ዘመቻ ብሎ የሚጠራው ማለት ነው መገለጫው ምንድን ነው? የተሳሳቱ መረጃዎች ለመኖራቸውና የተዛባ አመለካከት ለማጋጠሙ በጣም ብዙ ምሳሌዎችን ማንሳት ይቻላል። ከሚዲያ ከውጭ ትልልቅ ከሚባሉ ሚዲያዎች ተጽዕኖ ፈጣሪ ከሚባሉ ግለሰቦች አውሮፓን ጨምሮ ከአሜሪካ መንግስት ባለስልጣናት የሚነገሩት የሚሰጡት መግለጫዎች እና አስተያየቶችን ስንመለከት በጣም አሳሳቢ የሆኑ መግለጫዎች ናቸው። ሚዛን የጠበቁ ኢትዮጵያን እንደ ሉዓላዊ አገር እና ደግሞ በአገሪቷ ውስጥ የተከሰተን ችግር ለመፍታት እንደሚሞክር ሉዓላዊ አገር ሳይሆን እንደፈለጉ በሚያዙት አይነት አገር ወይም አካባቢ ሊባል ይችላል እና የመንግስትን ከህወሓት ቡድን ጋራ አንድ አይነት ሌብል ላይ የማስቀመጥና ሁለቱን እንደ እኩል አካላት የማየትና የመዳኘት የሚመስል መግለጫዎች ነው የሚሰጡት። ለምሳሌ አሁን በቅርብ ጊዜ በአሜሪካው የውጭ ጉዳይ ሚኒስትር የተሰጠውን መግለጫ ከተባሉት ውስጥ አንዱን ብንመለከት ግጭት ይቁም የሚል ስቴትመንት አለው። ግጭት ይቁም እንግዲህ የሚባለው ሁለት እኩል የሆኑ ተቃራኒ አካላት የሚያደርጉትን ግጭት እንዲቆም እንደመጠየቅ የሚታይ ነው። እንግዲህ የተባለው ህግ የማስከበር ስርዓት በአንድ ሀገር ውስጥ ለመንግስት ተገዢ ያልሆነ ቡድን በጣም በረጅም በታሪክ በታየው በዚህ ባለፈው 1 አመት 2 አመት ባየ ነው መንግስትን ማፍረስ የሚፈልግ ቡድን ላይ የሚወሰድን የህግ እርምጃ እንደ ሆስቲሊቲ በማየት ወይም እንደ ግጭት በማየት ግጭቱ ይቁም የሚል መግለጫ በመንግስት ባለስልጣን በኩል መስጠቱ እንግዲህ ያለውን ችግር የሚያሳይ ነው። አንድም ወይ በመንግስት በኩል የሚደረገው የተያዘው እውነተኛ ትክክለኛ እርምጃ በደንብ ያልታወቀ መሆኑን ወይ የሚያሳይ ነው። ወይም ደግሞ በዛ በኩል ያለው ባልታወቀ ምክንያት እጅግ በጣም ጠንከር ያለ ወኪሎች እና ተናጋሪዎች በዛ በኩል ያሉ መሆኑን የሚያሳይ ነው እና የተዛባ መረጃ፣ ሚዛናዊ ያልሆነ መረጃ የሚሰጥ መሆኑን በጣም በሰፊው በተለያየ መንገድ ማየት ይቻላል። ያልተረጋገጡ መረጃዎችን ይዞ መውጣት፣ እንደገና የዓለም አቀፍ ተቋማት የሀገሮች ትኩረት መሆን የሚገባው ሰብአዊ መብት እንዳይጣስ፣ የተጎዱ የህብረተሰብ ክፍሎች እርዳታ ለሚፈልጉ እርዳታ እንዲደርስ ይህንን ኒውትራል ኦብጀክቲቭ በሆነ መንገድ ይህንን ፋሲሊቴት ለማድረግ መሞከር እንጂ በተለያየ መንገድ ለምሳሌ አሁን የሚፈለጉ ግለሰቦችን አመሳስሎ ለማሸሽ መሞከር፣ እነዚህ በጣም ከአንድም ሁለት ጊዜ የታዩ ድርጊቶች ናቸውና ይሄ ስንመለከት በሌላ በኩል ደግሞ በህወሓት ቡድን የሚደረገውን ተጽዕኖ የሚደረጉትን ጥፋቶች ሰው ህይወት ላይ የሚደረጉትን በንብረት ላይ የሚደረጉትን የተለያዩ በጣም መጥፎ የሆኑ ድርጊቶች፣ አስነዋሪ ድርጊቶች በምንም መልኩ ያለማንሳት እነዚህ የህወሓትን ቡድን ደግፈው በሚናገሩ በሚንቀሳቀሱ አካላት በኩል እነዚህ ሌላ ወገን ግልጽ የሆኑ በጣም አስነዋሪ ድርጊቶች ለምሳሌ በቅርብ ጊዜ ተማሪዎች ተገለዋል፣ እርዳታ የሚያደርሱ ሾፌሮች ተገለዋል። እነዚህ ምንድን ነው እየተካሄደ ያለው? በዛ በኩል ምንም የጦርነት ታርጌት ያልሆኑ ሰዎችም ላይ እርምጃ ሲወሰድ ይሄ አሳሳቢ መሆን አለበት እና እነዚህ ሁሉ በምንም መልኩ ሲጠቀሱ ሲነገሩ አይሰማም በዛ ወገን ባለው እና እነዚህን እና የመሳሰሉትን ስንመለከት የተዛባ እና ገለልተኛ ያልሆነ አመለካከት ያለ መሆኑን ያሳውቃል። በጥቂት ግለሰቦች ብቻ ሳይሆን በተቋማት፣ በሚዲያዎች እና መንግስታትን በሚወክሉ ሰዎች በኩልም እንደዚህ አይነት ችግር ማስተዋል ይቻላል። ሰሞኑን በኢትዮጵያ መንግስት የወጣው መግለጫ በትግራይ ክልል ካለው የሰብአዊ መብት ሁኔታ አንጻር ተሰሩ የተባሉ ስራዎችም የተብራሩበት ነው። መንግስት ህወሓት በጀመረው ግጭት ውስጥ የተከሰቱ የሰብአዊ መብት ጥሰቶችን ለመቅረፍ ተጨባጭ እርምጃዎችን ወስዷል ይላል መግለጫው። የመጀመሪያው ዋና የሰብአዊ መብት ጥሰትና የጭካኔ ተግባር በማይካድራ የተፈጸመው መሆኑንም ገልጿል። የአዲስ አበባ ዩኒቨርሲቲው ዶክተር ጌታቸው አሰፋ እንደሚሉት ይህ የማይካድራ ግድያ የአሰቃቂነቱን ያህል በዓለም አቀፍ ተቋማት፣ አገራትና የመገናኛ ብዙኃን በበቂ ሁኔታ አይጠቀስም። ምክንያቱ ደግሞ የወገንተኝነት ችግር ነው ባይ ናቸው። እንዲያው ቢጠቀስም በጣም በአጭር እንደው ከማለፍ ውጭ እንደው ሲሪየስሊ ያንን የሚያክል ታልመውበት የተካሄደ ጭፍጨፋ ከሚወሩት በእነሱ በኩል ከሚነሱ መረጃዎች ከሚሰጡት ተደረጉ ከሚባሉት ማስረጃ ሳይኖራቸው ከሚነገሩት ድርጊቶች አኳያ ስናነጻጽረው እጅግ በጣም የሚያስደንቅ ነው እና ይሄ አይ ቲንክ በጣም ከፍተኛው ማሳያ ይመስለኛል። ይሄንን በምናይበት ጊዜ የሚወጡት መረጃዎች እንደው ማስረጃ አላቸው ወይ የሚል ማጣራት የሚደረግበት አይደለም። ለምሳሌ አሁን በቅርብ ሰሞኑን እየተነሳ ያለው የዘር ማጽዳት ድርጊት እየተፈጸመ ነው በመንግስት የሚል ይሄንን በሚመለከት ምን ማስረጃ አለ? ይሄ
ቀደም ሲል እንግዲህ ይደረጉ የነበሩ ችግሮችን እንዳው ትተን አሁን በዚህ በ2-3 ወር ውስጥ እንደዚህ አይነት እርምጃ ተወስዳለሁ አልተወሰደም ነው የሚለው ምንም መረጃ ሳይኖር በፍጹም የማይታመን ነገር እንደሆነ ግልጽ ነው። እንዲህ ሊደረግ እንደማይችል እና ይህንን በሚመለከት ምንም መረጃ ሳይኖር እንዲህ ያለ በጣም አስከፊ የሆነ ነገር ሪፖርት ማድረግ